የመንግስቱ ዜጎች አይደሉም። የመንግስቱ ዜጋ የሆነ ሰው ለመንግስቱ ባለቤት ለሆነው ለእግዚአብሔር ለኢየሱስ ክርስቶስ ምን ያደርጋል? ይገዛል። ስለዚህ ጌትነቱን እየመሰከሩ የማይገዙ አካላት አሉ። በዚህ እናውቃለን ማን የመንግስቱ ዜጋ እንደሆነ ማን እንዳልሆነ። የመንግስቱ ዜጋ የሆነ ይገዛለታል፣ የመንግስቱ ዜጋ ያልሆነ ደግሞ አይገዛለትም። ኢየሱስን በተመለከተ መጽሐፍ ቅዱሳችን ላይ የምናገኛቸው ሐሳቦች ከንግስናው ጋር ነው የሚገናኘው። የዳዊት ልጅ እየተባለ የተጠራበት ራሱ አይደንቲፋይ ሲያደርግ ከዳዊት ጋር አገናኝቶ ዮሐንስ 3 ላይ ቅድም እንዳየነው 22 ላይም የዳዊት እያለን የተናገረው ለምንድን ነው እንደዛ የሆነው? ማለት ከዳዊት አብርሃም ይቀድማል አይደል? ራሱን አይደንቲፋይ ያደረገው ግን ከዳዊት ጋር ነው። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃል፣ አትጨነቁ። አያችሁ? ስለዚህ ለዲፕሬሽንም ለጭንቀት ለድባቴ ለምንላቸውም ነገሮች የእግዚአብሔር መንግስትን ማወቅ ምንድን ነው? መልስ ነው። ስንጸልይ ፍቃዱን መጠየቂያ ነው። እኔ እንደዚህ አስቤያለሁ፣ ያንተ ፍቃድ ምንድን ነው ብለን እንጠይቃለን። ለምን? እኔ የራሴ አይደለሁም። እኔ ምን አለኝ? ጌታ አለኝ። ስለዚህ ጌቴ የሚነግረኝን የጌቴን ፍቃድ ነው እንጂ ማደርገው የራሴን ፍቃድ ላደርግ አይገባኝ። ስለዚህ የኔ የሆነ ነገር ምንም የለም። እኔ ምንድነኝ? ባላደራ ነኝ። በምን ውስጥ? በእግዚአብሔር መንግስት ውስጥ። እሱን ማወቅ አለብን። ስለዚህ ኢየሱስ ጌታ ነው ስንል ሁለት አይነት ሰዎችን ማየት እንችላለን። የመጀመሪያዎቹ ጌትነቱን ይመሰክራሉ ግን የማይገዙ ናቸው። ጌትነቱን ይመሰክራሉ ግን አይገዙም። እንደማ ከተባለ እንደዛ ባለጸጋ ቅድም እንዳየነው ማቴዎስ ወንጌል ላይ ማርቆስ ወንጌል ምዕራፍ 10 ላይ ያለውን ሐሳብ ባነብላችሁ ጥሩ ነው። በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ። ለምን? ብዙ ንብረት ነበረውና እያዘነም ሄደ። አያችሁ? አሁን መጥቷል። መምህር ሆይ ብሎታል እኮ ተቀብሎታል። ግን ኢየሱስ የተናገረውን ነገር መቀበል አልፈለገም። ለምን? ብዙ ንብረት ስላለው። ስለዚህ ይሄ ሰውዬ ኢየሱስን ምንም እንኳን እንደ መምህር እንደ አንድ ረቡኒ ቢቀበለውም ግን በንብረቱ ላይ ግን መምህር አይደለም፣ አልተቀበለውም። ባለው ነገር ላይ ኢየሱስ የሱ ጌታ አልሆነለትም። በአንደበቱ ብቻ ነው የተቀበለው ኢየሱስን። በአንደበቱ ብቻ ነው የተቀበለው። ስለዚህ ፊቱ ጠቆረ። ለምን? ብዙ ንብረት ነበረውና እያዘነም ሄደ። ኢየሱስም ዞር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል አላቸው። ለምንድን ነው ጭንቅ የሆነው ገንዘብ ላለው ሰው ከተባለ ገንዘብ ላይ ኢየሱስን ጌታ ለማድረግ በጣም ብዙ ሰው ስለሚቸገር ነው። በጣም ብዙ ምንም የሌለውማ በጌታ ሰላም ምንም ሳይጨነቅ በቃ ይሄዳሉ ይላል። ገንዘብ ያለው ገንዘቡ ላይ ኢየሱስን ጌታ ለማድረግ በጣም ይቸገራል። አሁን አያስፈልግም እያለ አይደለም ጌታ እዚህ ጋር ገንዘብ ግን እንደዚያ ነሰው ይቸገራል። ስለዚህ የኢየሱስን ጌትነት ብንመሰክርም ግን ባለን ንብረት ላይ ጌታ ካላደረግነው የአፍ ብቻ አማኞች ልንሆን እንችላለን። ሌሎኞቹ ለማን ናቸው ከተባለ አመፀኞች፣ አይገዛለትም። ጌትነቱን እየመሰከሩ ደግሞ የሚገዙ ሰዎች አሉ። ለዚህ ጥሩ ምሳሌ ማነች? የጌታ እናት ማርያም ነች። የጌታ እናት ማርያም
ከባድ የሆነውን ነገር ሁሉ አምና ተቀብላለች። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደምናነበው አምና ተቀብላለች። ስለዚህ እሷ በጣም ጥሩ ምሳሌ ነች። ስለዚህ ህይወቷን፣ ኑሮዋን፣ ጠቅላላ ነገር አሳልፋ አምና አደረገች፣ ሰጠች። በዘመኑ ሊያስገድላት የሚችል ነገር እንዳለ እያወቀች ግን ህይወቷን ለጌቷ ሰጠች አይደል? ባሪያ ነኝ አለች። እኔ እሱ ምንድን ነኝ? ባሪያ። የባሪያይቱን ውርደት ተመልክቷልና እኔ ያለችው። አያችሁ፣ አልተመካችም። እሱን ወልዳው እኔ እኮ እናቱ ነኝ ብላ አይደለም የተመካችው። ዛቦ ፓርት ላይ ምንድን ያደረገችው? ራሷን ባሪያ። አያችሁ፣ ራሷን ዝቅ አደረገች። ለምንድን ነው ዝቅ ያደረገችው? ሌሎቹ እንደሚሉት ለትህትና ነው እንዴ? አይደለም፣ ቦታዋን ስለምታውቅ ነው እንጂ እኔ ባሪያ አይደለሁም በሚል በውስጧ ውስጥ ይዛ ልክ እንደኛ ባሪያ ነኝ ለአፍ ብቻ አይደለም የተናገረችው። ያ ነው ቦታዋ። ከኢየሱስ አንጻር ሲታይ ባሪያው ነች፣ ባሪያው ነች። ስለዚህ ቦታዋን ታውቃለች። ለእሷ የተደረገው ነገር በጸጋና ጸጋ ብቻ እንደሆነ ታውቃለች። እንዲሁ እንደሆነ ታውቃለች። ፌቨር እንደሆነ ታውቃለች። ፌቨር እንደሆነ ታውቃለች። አያችሁ፣ አሁን በዚህ ዘመን ያሉ ሰዎች ሊያጣሏት ከእግዚአብሔር ጋር ይጥላሉ እንጂ እሷ ቦታዋን ታውቃለች። የባሪያይቱን ውርደት ተመልክቷልና አለች። ስናስብ ራስን ስለማስገዛ ስናስብ በጣም ጥሩ ምሳሌ ሆና የምትቀርበው ማርያም ነች። እንግዲህ ምሳሌ በሌለው ሁኔታ ነው እንግዲህ ማርያም መልአኩ የተናገረውን ነገር ያመነች ማለት ነች። አመነች ማለት እንዴት ይሆናል ስትለው ገብርኤል ምንድን የመለሰላት? ሁለት ነገር ነው ያመጣው። የመጀመሪያው ነገር ኤልሳቤጥ አላት። ኤልሳቤጥ አርጅታለች፣ ግን አሁን ጸንሳለች። ግን ይሄ የሚሆን ነገር ነው፣ ሊሆን ይችላል። ስለዚህ ሁለተኛው መልሱ ምንድነው? ለእግዚአብሔር የሚሳነው ነገር የለም ማለት መልሱ ይሄ ነው። ስለዚህ እሷ ምን ብላ ተቀበለች? አሜን አለች። ከዛ በኋላ አልተጠራጠረችው፣ አሜን አለች ማለት ነው። ስለዚህ የማይቻለው ነገር ይቻላል ብላ ተቀብላለች። ጌትነቱን በህይወቷ መሰከረች ማለት ነው። ጌትነቱን በህይወቷ መሰከረች። ስለዚህ ኢየሱስ ጌታ ነው ስንል የህይወታችን ጌታ መሆኑን በዚሁ መገንዘብ ያስፈልገናል። ስለዚህ ኢየሱስ ጌታችን ከሆነ የፈለገውን ነገር የማድረግ መብት አለው። የፈለገውን ነገር የማድረግ መብት አለው። እሱን ነገር በጣም ልናሰምርበት ያስፈልጋል። የፈለገውን ነገር የፈለግነውን አይደለም፣ የፈለገውን ነገር የማድረግ ሙሉ ለሙሉ መብት አለው። ሙሉ ለሙሉ ባለስልጣን ነው። ባለስልጣን በፊትም ስናይ ከእግዚአብሔር ንግስና ጋር ስናይ የኢዮብን ታሪክ ማንሳት እንችላለን። ምን አድርጎ አመስግኑ ይላል። ስለዚህ ልጆቹን የሰጠው ማን ነው? እግዚአብሔር ነው። ንብረቱን የሰጠው ማን ነው? እግዚአብሔር ነው። ስለዚህ ምን አለ? እሱ እኮ ነው መጀመሪያም የሰጠኝ፣ የኔ አይደሉም። እኔ በወልዳቸውም ልጆቼ የኔ አይደሉም። ስለዚህ እግዚአብሔር በፈለገው ጊዜ ልጆቼን ወደ ራሱ ወሰደ፣ ንብረቴን በራሱ ጊዜ አጠፋው። ስለዚህ የእግዚአብሔር ስም የተመሰገነ ይሆናል። የእግዚአብሔር ስም የተመሰገነ ይሆናል። እንግዲህ ኢዮብ እንግዲህ ቀድሞ በአባቱ ዘመን የነበረ ነው። አሁን በአዲስ ኪዳን ስንመጣ እኛ እንደዚህ የማለት አቅም አለን ወይ? አለን? በነገራችን ላይ ቅድም ካነበብነው ከያዕቆብ 4 ጋር ይገናኛል። ጌታ ቢፈቅድ ይህን ያናደርጋለን በሉ፣ ከዚህ ያለፈ ነገር ትዕቢት ነው አለን። የማድረግ አቅም አለን ወይ?
አለን ወይ? ማለት ከሀዘንም አንጻር አባት እናት ስናጣ ልጅ ካለ ልጆቻችን ካጣን አይሆንና ባለትዳሮች ከሆንን ሚስታችን ወይም ባሎቻችን ካጣን እንዴት ኢዮብ በቆመበት መንገድ ልንቆም እንችላለን ወይ? እሱም ማስተዋል አለብን። ማለት ጌታ ነው ካል የኛ በሆነው ነገር ላይ ሁሉ እሱ የበላይ ነው። ራሱን ይካድ ነው የሚለው። መጀመሪያ ራስን መካድ አለብን። ካንተ ነው የምትጀምረው። ራሱን የካደ ሌላውን ነገር ይክዳል። የኔ አይደለም ይላል ማለት ነው። በሌላ አገላለጥ የኔ አይደለም ይላል። ከዛ ኢዮብ ደግሞ ምን አለ? በደዌ ተመታ። አያችሁ፣ የራሱም ስላልሆነ በደዌ ተመታ። ግን ስቲል እግዚአብሔርን አመሰገነ ማለት ነው። እግዚአብሔርን አመሰገነ ማለት ነው። ስለዚህ ይሄ አቅም አለን ወይ? አያችሁ፣ ይሄ ነው የሚያስፈልገው። የእግዚአብሔር መንግስት ስንሆን ጌታ በእኛ በሆነው ነገር ላይ የበላይ እንደሆነ ማመን አለብን። ልጅ ብንወልድ ልጁ የኛ አይደለም፣ እግዚአብሔር በእኛ በኩል ለሆነ ዓላማ ያመጣው ነው። ፒሪድ። እሱ ነው ዋናው ሀሳብ። አውጉስቲን ምን ይላል መሰላችሁ? በአንድ ወቅት የነበረ በቤተክርስቲያን ታሪክ ውስጥ የሚታወቀው አውጉስቲን ኑዛዜ በተሰኘው መጽሐፉ ላይ እናቴ ሕፃን እያለሁ ይላል፣ እናቴ ስታጠባኝ የእናቴ ወተት የእናቴ አይደለም ይላል። የእናቴ ወተት ስታጠባኝ ያ ወተት የእናቴ አይደለም ይላል። እግዚአብሔር በታምራዊ መንገድ በእናቴ ጡት አልፎ እየመገበኝ ነበር። ወተቱ የእናቴ ሳይሆን የእግዚአብሔር ነበር ይላል። እውነቱን ነው ማለት እናቱ ወተቱን ከየትም ልታመጣው አትችልም አይደል? እግዚአብሔር ነው ያዘጋጀለት ለሁላችን። ከእናታችን ማፀን ስንወጣ እንድንመገብ ያደረገው ወተት አስቀምጦልናል። አይገርማችሁ? አስቀምጦልናል። ያን ያደረገችው እናታችን አይደለችም። ከየት አምጥታ እሷ እንደዛ ልታደርግ ትችላለች? በእናቴ ውስጥ ማየው ምንድን ነው? የእግዚአብሔርን መጎበት፣ እግዚአብሔር እንደሚመግብ፣ እግዚአብሔር እንደማይተው አያለው። ስለዚህ ገና ከሕፃንነቴ ጀምሮ ከእናቴ ማፀን ውስጥም እያለው ሲመግበኝ የነበረው ማን ነው? እግዚአብሔር ነው። ስወጣም በእናቴ ጡት አልፎ ሲመግበኝ የነበረው ማን ነው? እግዚአብሔር ነው። ስለዚህ ሁሉ የማን ነው? የእርሱ ነው። ሁሉ የእርሱ መሆኑን ማስተዋል አለብን። ስለዚህ ስለ እግዚአብሔር መንግስት ስናስብ ሁሉ ነገር የእግዚአብሔር ነው፣ እኔ ባላደራ ነኝ ብለን ማሰብ አለብን። በዛ ሜንታሊቲ መንቀሳቀስ አለብን። ጌታችን ኢየሱስ ክርስቶስ የምታስታውሱ ከሆነ ስለ ልጅነቱ ሲወራ የአብርሃም ልጅ ነው ሳይሆን የዳዊት ልጅ ነው ነበር ሲባል ነበር አይደል? የዳዊት ልጅ። ለምሳሌ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታዩ የዳዊት ልጅ የአብርሃም ልጅ ነው የሚለው። ከዳዊትና ከአብርሃም ማን ይቀድማል? አብርሃም ነው የሚቀድመው። ግን በማን ነው የሚጀምረው? በዳዊት ነው የሚጀምረው። ለምን? አብርሃም አባት ነው፣ ዳዊት ንጉስ ነው። ስለዚህ ከአባት ንጉስ ይበልጣል። ስለዚህ ከማን ይጀምራል? የዳዊት ልጅ የአብርሃም ልጅ ብሎ ከጀመረ በኋላ ነው ተመልሶ ወደ አብርሃም የሚመጣው ማለት ነው። ከአባት ንጉስ ይበልጣል። ስለዚህ ማቴዎስ 1 ላይ ብናይ ከዳዊት ጋር ነው የሚያገናኘው። ማቴዎስ 9 ላይ ሄደን ብናይ የዳዊት ልጅ ሆይ ማረኝ ነው የተባለው። ራሱ ጌታችን ኢየሱስ ክርስቶስ ራዕየ ዮሐንስ ላይ ተገልጦ ምዕራፍ 3 ላይ ምዕራፍ 22 ላይ ሲናገር ከማን ጋር ነው የሚያገናኘው? ከዳዊት ጋር፣ የዳዊት ስር እያለ ሲናገር የነበረው። ስለዚህ ያ ምንድን ነው የሚያሳየው ሲባል ዳዊት ንጉስ ነው። ስለዚህ ኢየሱስ ምንድን ነው? ንጉስ ነው። ዳዊትን የቀባ ንጉስ ማን ነው? ኢየሱስ ነው። ስለዚህ ኢየሱስ የሁሉ በላይ የሆነ ነገስታትን የሾመ እሱ ንጉስ ነው። ስለዚህ ስለ እግዚአብሔር መንግስት ስናስብ ቅድም እንዳልኳችሁ የመንግስት ዲሞክራሲ አይደለችም ብያቸዋለሁ አይደል? ኪንግደም ነው ብያቸዋለሁ። ንጉስ የሚያስተዳድራት መንግስት ነች ብያቸዋለሁ። እና ንጽጽሩን እንደዚህ አድርጌ ላሳያችሁ። በዲሞክራሲና በኪንግደም መካከል ያለው ልዩነት፣ ዲሞክራሲ ላይ በድምፅ ብልጫ ነው የሚታመነው አይደል? የሚመረጠው አካል በድምፅ ብልጫ ነው የሚሾመው። ኪንግደም ላይ ግን ስንመጣ በመወለድ ነው የሚገኘው። በመወለድ ንጉስ በድምፅ ብልጫ አይደለም ንጉስ የሚሆነው፣ በመወለድ ነው። የንጉስ ልጅ ንጉስ ነው። አያችሁ? ዲሞክራሲ ላይ ብዙ መዋቅሮች ይኖሩታል፣ ብዙ መዋቅሮች አሉት። ኪንግደም ላይ ግን ስንመጣ ባህል ነው ያለው። እሱን አሳያችኋለሁ እንዴት እንደሆነ። ዲሞክራሲ ላይ የተመረጠው አካል ምን ይባላል? ይሻራል።
ይሻራል። የተወሰነ ጊዜ ይቆያል። ያው አፍሪካ ውስጥ ከሆነ ትንሽ አስቸጋሪ ነው፣ ግን ጽንሰ ሐሳቡ ነው የምላችሁ ይሻራል አይደል? ጊዜው ሲያበቃ ይሻራል። ኪንግደም ሌስ የጸና ነው ንጉስ፣ የጸና ነው። ዲሞክራሲ ላይ ስምምነት ነው ያለው አይደል? የኒያል ፐርሰንት የንሶዬ መርጦታል። ስለዚህ ስምምነት ነው ያለው። ኪንግደም ሌስ መታዘዝ ነው ያለው። ስምምነት የሚባል ነገር የለም። ኢየሱስ ካለ አለ ነው፣ ታደርጋታለህ። እምቢ የለም ማለት እምቢ የለም፣ እምቢ የለም። ቅጣት አለው አይደል? ምንም እኮ ግልጽ ነገር ነው፣ ግልጽ ነገር ነው። ዲሞክራሲ ላይ ስንመጣ ድምፅ ብልጫው እና የአብዛኛው የተስማማው ነገር ነው የሚሆነው አይደል? እንትን አለን፣ የመኖር መብት የሚባል ይሰጠናል። የመኖር መብት አለ በዲሞክራሲ ውስጥ። የመናገር መብት አለ በዲሞክራሲ ውስጥ። ኪንግደም ላይ ስትመጣ ግን እንደዚህ የሚባል ነገር የለም። እንዲህ የሚባል ነገር የለም። እሺ ነው የምትለው፣ አሜን ነው የምትለው፣ ይሁን ነው የምትለው። ለምን? ንጉሥ የተናገረው ነገር የማድረግ ግዴታ ነው ያለ፣ መብት ሳይሆን ግዴታ ነው ያለ። ስለዚህ በዲሞክራሲና በኪንግደም መካከል ያለውን ልዩነት ማወቅ ይኖርብናል። ሌላው በሃይማኖትና በእግዚአብሔር መንግስት መካከል ያለውን ልዩነት ማወቅ አለብን። ሪሊጅን ልክ አይደለም የምንለው ከዚህ አንጻር ነው። እኛ የምናውቀው መንግስትን ነው፣ ሪሊጅንን አናቅ። ሪሊጅን ምንድን ያለው ከተባለ ሪሊጅን አባል ነው የሚያደርግ። ለምሳሌ የኦርቶዶክስ አባል ትሆናለህ፣ የሙሉ ወንጌል አባል ትሆናለህ። የት አባልነት የት ነው አይደል የምንባባለው? አባል ነው የምትሆነው። የእግዚአብሔር መንግስት ውስጥ ስትገባ ዜጋ ነው የምትሆነው፣ አባል አትሆንም። ለምሳሌ እድር ካለ የዛ እድር አባል ትሆናለህ አይደል? ኢትዮጵያ ውስጥ አሁን እድር ካለሽ የዛ እድር አባል ትሆኛለሽ። ግን የኢትዮጵያ ግን አባል አይደለም፣ የኢትዮጵያ ዜጋ ነህ አይደል? የኢትዮጵያ ዜጋ ነህ። ስለዚህ እኛ ለምሳሌ የሆነ ቸርች አባል ትሆን ይችላል፣ የሙሉ ወንጌል፣ የቃለ ሕይወት፣ የመሰረተ ክርስቶስ አባል ትሆን ይችላል። ግን አንተ የመንግስቱ ዜጋ ነህ፣ የመንግስቱ ዜጋ ነው። የሚበልጠው አባልነት አይደለም፣ የሚበልጠው ዜግነት ነው። በነገራችን ላይ አባል ሆነ ዜጋ ላትሆን ይችላል፣ ዜጋ ሆነ ግን አባል ትሆን ይችላል። እሱን ነገር በጣም ማወቅ አለብን። ለምሳሌ የሙሉ ወንጌል አባል ሆነ የእግዚአብሔር መንግስት ዜጋ ላትሆን ይችላል፣ ያልዳንክ ልትሆን ይችላል። ለምን ከተባለ ዝም ብለህ ቤተሰቦች ብቻ አማኙ ስለሆኑ አንተ አማኝ ሆነ ሳይገባ የምትመላለስ ሰው ልትሆን ትችላለህ አይደል? ጴንጤ የሆነ ሁሉ ይድናል የሚል እምነት የለንም። የሚድነው ኢየሱስን ያመነ ነው፣ ኢየሱስን ያመነ ነው የሚድነው። ስለዚህ ግን ዜጋ ከሆንክ የእግዚአብሔር መንግስት ዜጋ ከሆንክ ግን ምን መሆን አለብህ? አባል ግን መሆን አለብህ አይደል? አባል መሆን አለብህ። የአንድ ህብረት አባል ውስጥ መግባት አለብህ። ግን አባል ስለሆንክ የእግዚአብሔር መንግስት ዜጋ ለመሆን ዋስትናህ ግን አይደለም፣ ዋስትናህ ግን አይደለም። እሱን ማወቅ ይኖርብናል። ስለዚህ ሃይማኖት ሪሊጅን ላይ የሚታዘዙት የሆነ ነገር ለማግኘት ነው አይደል? የሆነ ነገር ለማግኘት ነው፣ የሆነ ነገር አገኛለሁ ብሎ ነው የሚታዘዙት። የሚጾሙት፣ የሚሰግዱት የሆነ ነገር ብቻ አገኝበታለሁ ብሎ ነው። ዜጋውስ መንግስት ውስጥ ስትገባስ ስላገኘ ነው የምንታዘዘው። የሆነ ነገር ስላገኘን ነው የምንታዘዘው አይደል? ስላገኘን እንታዘዛለን። ለምሳሌ የኢትዮጵያ ዜጋ ነኝ። ስለዚህ ዜጋ ስለሆንኩኝ ምን አደርጋለሁ? የኢትዮጵያ መንግስት የሚለውን ነገር ለማድረግ እጥራለሁ፣ እታዘዛለሁ። አያችሁ ልዩነት አለ። ስለዚህ የሚቀድመው ምን መሆን ነው? ዜጋ መሆን ነው። የጸና ነው። ስለዚህ ከዚህ አንጻር የእግዚአብሔር መንግስት ዜጋ መሆን እጅግ አስፈላጊ ነገር ነው። እጅግ አስፈላጊ ነገር መሆኑን መረዳት አለብን። አንድ የመጨረሻ ኮንሰፕት ልጨምርና እናጠቃልል መሰለኝ፣ ሰዓታችንም ሄደ። እሺ የእግዚአብሔር መንግስት
ካራክተሮች ምን ይመስላሉ የሚለውን ብቻ ላንሳ። ስለዚህ ኢየሱስ ንጉስ ነው ስንል በድምጽ ብልጫ እጃችንን አውጥተን አልሾም ነው። ስለዚህ እጃችንን የሆነ ጊዜ ሲደብረን ደግሞ እጃችንን አውጥተን አናወርደው። እሱ ከዘላለም ምንድነው? ንጉስ ነው። ከዘላለም ጌታ ነው። እሱ መንግስቱ ምን ያለች ነች? የጸናች ነች። እኛ ስለተስማማን አይደለም መንግስቱ የምትጸናው። ቃሱ ኦሬዲ መንግስቱን መስርቷል። መንግስቱ የጸናች ነች። እኛ ልንጠፋ እንችላለን እንጂ የሱ መንግስት ምን አይደለም? አይጠፋም። የሱ መንግስት አይጠፋም። ስለዚህ ትዝ ይላችኋል ማቴዎስ ወንጌል ላይ ምዕራፍ 1 ላይ ምን የሚል ቃል? ምዕራፍ 1 ላይ እነዚህ ሰብአ ሰገል የሚባሉት የጥበብ ሰዎች የሚባሉት ማለት ናቸው። ምንድን ያሉት? የአይሁድ ንጉስ ወዴት አለ ነው ያሉት። የአይሁድ ንጉስ ወዴት አለ ነው ያሉት። እነዚህ ሰዎች ምንድናቸው? የጥበብ ሰዎች ናቸው። ከዛ ገቡና ለማን ሰገዱ? ለንጉሱ ነው የሰገዱት። ጥበበኞች ናቸው እነዚህ ሰዎች፣ እውነትም ጥበበኞች። እኛም ጥበበኞች ከነሱ መማር አለብን። ጥበበኛ የሆነ ሰው ለንጉሱ ብቻ ነው የሚሰግደው፣ ለሎሌው አይሰግድም፣ ለባሪያ አይሰግድም። ቅድም አይተናል። ድንግል ማርያም ባሪያ ብላለች። ራሷን ባሪያ ነች፣ አገልጋዩ ነች። እዛ ቦታ ላይ ኢየሱስም አለ፣ ማርያምም አለች፣ ዮሴፍም አለ። እነዚህ የጥበብ ሰዎች የሰገዱት ለማን ነው? ለንጉሱ ነው። አውቀዋል ንጉስ መሆኑ። ስለዚህ ስግደት የሚገባው ማን እንደሆነ አወቁ፣ እሱ እንደሆነ አወቁ። ስለዚህ ለማን ሰገዱ? ለሱ ሰገዱ። ስለዚህ ስለ እግዚአብሔር መንግስት ስናስብ ንጉስ አለው እያልን ነው። ይህ መንግስት ንጉስ አለው። እሱ ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው ንጉሳችን፣ እሱ ነው። ስለዚህ ይህ ንጉስ ደግሞ ምን አለው? ግዛት አለው አይደል? ግዛት አለው። ዮሐንስ ወንጌል ምዕራፍ 18 ቁጥር 36 ላይ ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም አለ። ተመልከቱ፣ መንግስቴ ከዚህ ዓለም አይደለችም አለ። ስለዚህ ኢየሱስ መንግስቴ እያለ ነው የጠራት፣ የኔ ነች እያለ። ስለዚህ ግዛት አለው፣ የራሱ የሆነ ግዛት አለው በዚህ መንግስት ውስጥ ማለት ነው። ሌላው ይሄ መንግስት ህግ አለው፣ መተዳደሪያ ህግ አለው። ያዕቆብ ላይ እናገኛለን፣ የንጉስ ህግ የሚል እናገኛለን። ገላትያ ምዕራፍ 6 ቁጥር 2 ላይ የኢየሱስን ህግ ፈጽሙ ይለናል። ይሄ ምንድነው? ህጉ ፍቅር ነው አይደል? ፍቅር ነው። እኔ እንደወደድኳችሁ እርስ በራሳችሁ ምን አድርጉ? ተዋደዱ። ትእዛዝ ነው፣ ህግ ነው፣ የማይሻር ነው፣ የማይቀየር ነው። ይሄ በፊትም የነበረ ነው፣ በቀድሞም ኪዳን አሁንም ያለ ነው አይደል? ህግ ሁሉ በዚህ ይጠቀልላል። ምን በሚለው? እግዚአብሔር አምላክን በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ሁለተኛይቱም ይሄን ትመስላለች። ምን የሚለው? ባልንጀራ እንደራስህ ውደድ አይደል? ስለዚህ ገላትያ ምዕራፍ 6 ቁጥር 2 ላይ የኢየሱስ ህግ ካለ በኋላ አንዱ የአንዱን ሸክም ይሸከም ይላል። በፍቅር ነው ያን የምናደርገው። ስለዚህ እዚህ መንግስት ውስጥ ህግ አለ። ያ ህግ ምንድነው? ፍቅር ነው አይደል? ከፍቅር ውጪ ሌላ ሸክም የለብንም። እሱን ያለ። ስለዚህ ንጉስ አለው፣ ግዛት አለው፣ ህግ አለው። ህጉ ምንድነው? ፍቅር ነው። ሌላው አራተኛው ዜጋ ነው። እዚህ መንግስት ውስጥ የሚገቡ ሰዎች ዜጋዎች ናቸው። ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ሲናገር ስለ ዳግም ልደት እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ወደዚህ መንግስት የሚገቡ ሰዎች ምንድናቸው? ዜጋዎች ናቸው ማለት ነው። ዜጋዎች ናቸው። ስለዚህ ወደዚህ መንግስት ነው የምንወለደው ማለት ነው። ወደዚህ መንግስት ነው የምንወለደው። ልክ አሁን እኔ በዜግነት ኢትዮጵያዊ ነኝ። ኢትዮጵያዊ የሆንኩት ለምንድን ነው ከተባለ ኢትዮጵያ ውስጥ ስለተወለድኩ ነው። ከእናቴ ማፀን ስወጣ የወጣሁት ኢትዮጵያ ውስጥ ነው። ስለዚህ ኢትዮጵያዊ የሚል ዜግነት ተሰጠኝ። ስለዚህ ጌታ ኢየሱስን ስቀበል ወደ የትኛው መንግስት ነው የምገባው? ወደ እግዚአብሔር መንግስት ውስጥ ነው የምገባው። ስለዚህ የመንግስቱ ዜጋ ነኝ ማለት ነው። ስለዚህ ከመንግስቱ ከዚህ መንግስት የሚጠበቅብኝን ነገር እታዘዛለሁ። ቅድም እንዳየነው ደግሞ ማግኘት የሚገባኝን ነገር ከዚህ መንግስት ደግሞ አገኛለሁ ማለት ነው። ልክ ኢትዮጵያዊ እንደሆንኩ አይደል? የመኖር መብት እንዳለኝ እዚህ ኢትዮጵያ ውስጥ ባለ ነገር ውስጥ የመጠቀም መብት እንዳለኝ ሁሉ እዚህ ኢትዮጵያ ውስጥ ያለውን መንግስት ደግሞ ምን ማድረግ አለብኝ? መታዘዝ እንዳለብኝ ደግሞ እናውቃለን። ልክ እንደዛው መብትና ግዴታ እንዳለኝ ሁሉ በእግዚአብሔር መንግስት ውስጥም መብትና ግዴታ አለኝ። መብትና ግዴታ አለኝ። እሱን ማወቅ አለብን። ከዛ ይሄ መንግስት ምን አለው? ሰራዊት አለው። ሰራዊት አለው። እንደምታውቁት ሰራዊት ተብሎ የሚጠቀሱት ቅድምም አይተናል መዝሙር 103 ላይ ሰራዊት ተብሎ የሚጠቀሱት እነማን ናቸው? መላእክቶች ናቸው። ለምሳሌ ዘፍጥረት ምዕራፍ 32 ቁጥር 1 ላይ ማየት እንችላለን። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዛንም ስፍራ ስም መሃናይም ብሎ ጠራው። መሃናይም ብሎ ጠራው። ምን ማለት ነው? የእግዚአብሔር ሰራዊት ማለት ነው። የእግዚአብሔር ሰራዊት ተብሎ የሚጠሩት እነማን ናቸው? መላእክቶች ናቸው።
የሰራዊት ጌታ ሲባል እግዚአብሔር የነሱ እየተባለ ነው፣ የመላእክቶቹ ጌታ እየተባለ። ስለዚህ የእግዚአብሔር ሰራዊት ተብሎ የሚጠሩት ማን ናቸው? መላእክቶች ናቸው። ለዚህ እኮ ነው ኢየሱስ በጲላጦስ ፊት በቆመ ጊዜ አባቴ ቢፈልግ አለ የሚልክልኝን መላእክት የፈለገውን መላክ ይችልለታል። ለምን ከተባለ ሰራዊቶች ናቸው፣ ስታንድ ባይ ናቸው። በቃ ትእዛዝ ከተቀበሉ ማጥፋት ይችላሉ። ስለዚህ ይህ መንግስት ምን አለው? ሰራዊት አለው። አንተስ ምንድነህ? በዚህ መንግስት ውስጥ ዜጋ ነህ። ለምሳሌ ኢትዮጵያ ውስጥ እኔ ምንድነኝ? ዜጋ ነኝ። ኢትዮጵያ ምን አላት? የራሷ ሰራዊት አላት። የሚዘምት ማለት እኔ አልዘምትም። የሚዘምት ማን ነው? ሰራዊት ነው የሚዘምተው። ይኸውላችሁ አንዳንዴ ውጊያ ላይ ያለን አስተሳሰብ መቀየር አለብን በተወሰነ መንገድ። በግል ለምሳሌ እኔን አታክ ሊያደርግ የሚመጣ ሰው ካለ በግል ምን አደርጋለሁ? ከዛ ሰውዬ ጋር ፋይት ላደርግ እችላለሁ በግል። እንደ ሀገር ግን የሀገር መከላከያ አይደለሁም። እኔ አይደለሁም። አንዳንዴ ይሄ ከሰይጣን ጋር ያለን የውጊያ እንትንን ማስተካከል አለብን ብዬ አስባለሁ። ለምን ከተባለ እንደ መንግስት የዚህ መንግስት ሰራዊቶች አሉ፣ እነሱ መላእክቶች ናቸው። በግል ደግሞ ሰይጣን እንቃወማለሁ። ኦፍ ኮርስ እሱ ችግር የለውም፣ በህይወት እንቃወማለሁ። ከዛ ውጭ ግን ሰራዊት በሚል ሜንታሊቲ ግን የተጠሩት ማን ናቸው? መላእክቶች ናቸው ሰራዊት ተብሎ የተጠሩት። የዚህ መንግስት ሰራዊት መላእክቶች ናቸው። ከዛ ይሄ መንግስት ምን አለው ከተባለ ባህል አለው፣ የራሱ የሆነ ካልቸር አለው። ቅድም እንዳየ ነው። እሱ ምንድነው ከተባለ ለምሳሌ ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ መልካሙን ስራችሁ አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል አይደል? ስለዚህ የእግዚአብሔር የሆነውን ካራክተር እዚህ መንግስት ውስጥ እናገኛለን ማለት ነው። እሱ ምንድነው? ፍቅር፣ ቅድስና፣ ይቅር ባይነት፣ እነዚህን የመሳሰሉ ነገሮች በዚህ በእግዚአብሔር መንግስት ውስጥ እንደ ባህል እናገኛቸዋለን ማለት ነው አይደል? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ነው ያለው። ለምን? እግዚአብሔር ያለውን ነገር ካራክተሩን እኛ እናደርጋለን፣ እሱን ነው የምንገልጠው ማለት ነው በህይወታችን። ስለዚህ የዚህ መንግስት ምንድነው? መገለጫ ነው። ምን? የእግዚአብሔር የሆነው ካራክተር ሁሉም ሀገር የራሱ የሆነ ባህል እንዳለው፣ ባህሉ ደግሞ አገሪቷ እንደሚገልጥ ሁሉ ይሄ መንግስት ደግሞ የማን ነው? የእግዚአብሔር ነው። ስለዚህ የእግዚአብሔር የሆነው ካራክተር እዚች መንግስት ውስጥ በእኛ በኩል ይገለጣል ማለት ነው። በእኛ በኩል ይገለጣል። ለዛ ነው እኛ የምናደርገው ነገር አይተው ነው እነዚህ እኮ ክርስቲያኖች ናቸው የሚሉ አያችሁ። ስለዚህ ቅድም አንደኛው ነገር ምንድነው? ፍቅር ነው አይደል? እርስ በራሳችሁ ብትዋደዱ ደቀ መዛሙርቴ እንደሆናችሁ ያውቃሉ ነው ያለው። ስለዚህ የሱ የሆነውን ካራክተሮች እዚህ ምድር ላይ ምን ማድረግ አለብን? እዚህ መንግስት ውስጥ ማሳየት መግለጥ ከኛ ይጠበቅብናል ማለት ነው። እንግዲህ እዚህ ጋር ባበቃ ጥሩ ነው። 5 ሰዓት ካይ ሆኗል። ሰዓታችን በጣም ሄደ። ኔትወርክም እያስቸገረን፣ ሌላ ጊዜ እንግዲህ እንቀጥላለን በሰፊው ደግሞ። እሺ ገና ነው የምትሉ እስኪ አንዳንድ ቁጥር ጻፍ። አረ አንድ ቴንክ ጸጋ ይብዛልህም የምትሉ ጌታ ይባርክም የለሽ ቴንክ ዩ። ጥያቄ መቀበል እንችላለን ወይስ በጣም ሌት ነህ? አይ እንችላለን፣ ችግር የለም እንችላለን። ግን ገና ነው እያሉ ነው ያየኸውና ቁጥሩ አሁን የመጥቶናል። አሁን የገባው አብረውን የቆዩት እነዚህ የችግር ጊዜ ወዳጆቻችን ናቸው። ከወጣ በኋላ ራሱ የትም አልሄዱም። ጌታ ይባርክም ላይ በጣም ዘመን ይባረክ። ግን በጣም ብዙ ይቀረዋል እና ሌላ ጊዜ ሆፕፉሊ ትመለሳለህ ብዬ አስባለሁ። ገና መግቢያው ላይ ነው ያለነው። ገና ኢንትሮዲውስ ያደረግን ነው መንግስቱ ምንድን ነው የሚለውን እንደ ነው አሁን እንጂ ገና ጌታ ያስተማራቸው ምሳሌዎች በጣም ብዙ አሉና እነሱንም እንደ ጌታ ፍቃድ እናየዋለን ሌላ ጊዜ። እሺ ቴንክ ዩ በጣም ቅድምም ኮሜንት ላይ ያየው ነበር። አሁን እንደውም ጠፋ። አይ ቲንክ በጣም ዴስፐሬት ሆኖ ነበረ ለማወቅ the definition of kingdom of God። ሶ የተወሰነ ዲጂ ጥያቄ ያለው ሰው አስከቢነታችን ነው። ችግር የለም ነው። እዚህ አንድ ቦታ አለ ጥያቄ ያለው ሰው አለ መግባት የሚፈልግ ሪኩዌስት ይላክ። አይ በጽሁፍ ነው የምጠይቀው የሚል ሰው ካለ በጽሁፍ ይጠይቅ። in the meantime ግን እዚህ ገስት ውስጥ ያላችሁ
ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ። እሺ አፑሻው አለኝ ወይ ጻፈው ወይም ደግሞ ሪኩዌስት ላክ። ብዙ እንዳናቆየው ሜላን በተሻለና አቅም ደግሞ ጥያቄውን የሚጠይቁ ሰዎች የተማሩ ቢሆኑ ጥሩ ነው። መድገም እንደው ዛሬውን ትምህርት ማለት ነው ገብታችሁ የዛሬውን ትምህርት የተማሩ እሺ ልክ ያለው አይታየኝም ያለው አፑሽ ኦኬ እሺ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሜሎሴ ስላገኘው በጣም ደስ ብሎኛል። እሺ አንድ ጥያቄ ጠይቃለሁ። ጥያቄ ምንድነው? ብዙ ጊዜ ያው በፕሮቴስታንት መዳን በሌላ በማንም የለም በሚል ስብከት ነው እንግዲህ ፕሮቴስታንቶች ወይንም ክርስቲያኖች የሚታወቁትና ምንም እንኳን መጽሐፍ ቅዱሳዊ ቢሆን የቃል መዳን በሌላ በማንም የለም ሲል ቃሉ አብንና መንፈስ ቅዱስን ኢግኖር ያደረገ ቃል ነው የሚሉ አካላት አሉና ለኔም ጥያቄ ነው። አይ ነው መጽሐፍ ቅዱሳዊ ነው ግን በማንም የለም ሲል ወይ አሁን ያስተማርኩት ትምህርት ላይ ነው ጥያቄው። ዛሬ ያስተማርኩትን ትምህርት ሰምተዋል? በቅርብ ሰዓት ነው የገባሁት። በጣም ይቅርታ ግን ስፈልግ ስላገኘው ነው ጥያቄ ያለኝ ብዬ የገባሁት። ሶሪ በጣም ችግር የለውም። ይህን ጥያቄ እኔ በውስጥ ልመልስልህ። ምክንያቱም ዛሬ ያስተማርኩት ትምህርት ላይ ነው ጥያቄ የምንቀበለውና ይህን ጥያቄ በውስጥ እፈልጋለሁ። በውስጥ እሺ ታንክ ዩ አመሰግናለሁ። ታንክ ዩ ሶላ አንድ ቁጥር ጽፈ ነበር ጊዜ ለመቆጠብ ያክል ጥያቄ ከሆነ ቀጥል ፕሊዝ። ሌሎቻችሁ ጥያቄ ያላችሁ ወይ ሪኩዌስት ላኩ ወይ ከታች ጻፉልኝ። እሺ ሰላም ሜላይ ስላየው በጣም ደስ ብሎኛል። የምጠይቀው ጥያቄ ምንድነው? ድምጤ ይሰማል? በአዲስ ኪዳን ያለችው ቤተክርስቲያንና በብሉይ ኪዳን ያሉት የአባቶች በእግዚአብሔር መንግስት ያለው ክብር ልዩነት ምንድነው? እሺ ጥሩ። በብሉይ ኪዳን ያሉ አባቶችና በአዲስ ኪዳን ያለችው ቤተክርስቲያን ልዩነቱ ምንድነው? የመጀመሪያው ነገር እንግዲህ ሁላችንም የመንግስቱ አካል ነን። ሁላችንም የመንግስቱ አካል ነን። የመንግስቱ ዜጋዎች ነን። ምክንያቱም ያለው አንድ መንግስት ነው። በቀድሞም ኪዳን ያሉ አባቶች በዚህም ኪዳን ያለን ሰዎች የተለያየ መንግስት ውስጥ አንገባም። ምንገባው አንድ መንግስት ውስጥ ነው። የገባነው አንዱ መንግስት ውስጥ ነው። ምክንያቱም አንድ መንግስት ስላለ ግን ቤተክርስቲያን በተገናኘ ካየን ግን ቤተክርስቲያን የኢየሱስ ክርስቶስ ምንድነች? ሙሽሪት ነች አይደል? የኢየሱስ ክርስቶስ ሙሽሪት ነች። በቀደመው ውስጥ ያሉት ግን ሰናይ ከሚዜነት አንፃር ነው ልናያቸው የምንችለው። ለምሳሌ ስለ መጥምቁ ዮሐንስ ሲናገር ጌታችን ኢየሱስ ክርስቶስ ከሚዜ ጋር አገናኝቶ ነው ስለሱ የተናገረውና ቤተክርስቲያን ሙሽሪት ነች። በቀደመው ኪዳን ያሉትን ግን በሚዜነት የሚታዩ ናቸው። ዮሐንስ ላይ እንግዲህ ስለ ሰርጉ፣ ስለ ድግሱ፣ ስለ መጨረሻው ራት የሚናገሩ ሐሳቦች አሉ እና ከዛ ጋር አገናኝተን ካየ ነው እኛም ሙሽሪት ነን። በዛ አይነት ኮንቴክስት ነው መጽሐፉ የሚያስቀምጠው። የቀደሙትን ግን በሚዜነት ነው ልናያቸው የምንችለው። በዜግነት ግን ካየን ወይም ደግሞ ከመንግስቱ አንፃር ግን ካየናቸው በቀደሞም ኪዳን የነበሩት በዚህም ኪዳን ያለ ነው። ወደፊትም የሚነሱት ጄኔሬሽኖች የአንዱ መንግስት ዜጋ ነን። ስለዚህ ኦፍ ኮርስ በዚህ መንግስት ውስጥ ያለን በተለይ ከጌታችን ከኢየሱስ ትንሣኤ በኋላ ያለን ሰዎች የበለጠ ነገር አግኝተናል አይደል? የበለጠ ነገር አይተናል። እነሱ ለፉ፣ እናንተ በልፋታቸው ገባችሁ እንዳለ ጌታ ኢየሱስ
እነሱ ተስፋ ያደርጉትን ነገር እኛ ጨብጠናል ግን ያም ሆነ እኛ ሆነን ወደፊት የሚመጣው በክርስቶስ ኢየሱስ ያመነው ሁሉ የዚህ መንግስት ዜጋ ነው የሚሆነው ስለዚህ ዜጋ ከመሆን አንፃር በነፊቱ እኩል ነው ግን ሙሽሪት በሚለው ኮንሰፕት ግን ከመጣ ያ ክብር የተሰጠው ግን በአዲስ ኪዳን ላለን አማኞች ብቻ ነው እሺ thank you አንድ ጥያቄ አንብቤ ነበር ያላነበብኩት ጥያቄ ካለ ማሩታይ አይ ቲንክ አውቶ ክሊከር ነው መሰለኛልሽ አንዴ ሼሩን አቆሚው በጣም እያስሮጣው ነው ብርቱካንና ፍቅሩ አንድ ቁጥር ጻፉልኝ እሺ ኪሩቤላ አንተ ከመጀመሪያው ነበር ለሚ አንድ ቁጥር ጻፉልኝ ከመጀመሪያው ከነበራችሁ እሺ አንዴ የኪሩቤልን ጥያቄ እናስተናግድና ወደ አንቺ እንመጣለን ሰላም ይሰማል እሺ ሰላም ይያለው ወንድሜ የኔ ጥያቄ ምንድነው መሰለህ ርዕሱ በጣም ትልቅ ርዕስ ነው የእግዚአብሔር መንግስት ግን የእግዚአብሔር መንግስት ስትተነትነው ግን አንዳንዴ ነን ሬሌቫንስ የሆነ ነገር አለው ምንድነው ያየሁት መሰለህ አንተ በአብዛኛው ፕሮሰሱን ነው ያወራው ይቅርታ ጥያቄ ብቻ እሺ አስተያየት ነው ወደ ጥያቄ አሁን ከባድ መስሎ ይታየኝ ቅድም ስታወራ ያው ሁለት ሶስት ብዙ ጥያቄዎች አሉ ካወራቸው ግን አንዱ የመንግስተ ሰማያትንና የእግዚአብሔር መንግስት ስትተነትን ይቅርታ አለው ስልክ ገብቶብኝ የመንግስተ ሰማያትንና የእግዚአብሔር መንግስት ስትተነትን እንደ ሁለት አድርገን የተነተንከውና አንተ እንዴት ታያለህ አሁን መንግስተ ሰማያትና የእግዚአብሔር መንግስት ሁለት አይደለም ያው በእንግሊዝኛ ሄቨን እና the kingdom of God ነው ሁለት አይደሉም አንድ ነው ግን አንተ መንግስተ ሰማያትን እንደ ሎኬሽን አድርገህ ነው በጥንቃቄ ለመስማት ሞክሬያለሁ አልሰማኝ እኔ ሁለት አላደረኩትም የቃላት ልዩነት ነው ብዬ እንደውም በማቴዎስ ወንጌልና በማርቆስ ወንጌል መካከል ያለውን ያ መንግስተ ሰማያት ሲል የእግዚአብሔር መንግስት ይላል ብዬ ቨርሶቹን ራሱ ያነጻጸርኩ ሳስቀምጥ ነበር ጌታችን ኢየሱስ ክርስቶስ ለባለጸጋው ሲናገር የእግዚአብሔር መንግስት ብሎ ከዛ ደግሞ መንግስተ ሰማያት ብሎ ራሱን ቃል በሁለት በኢንተርቼንጀብል አድርጎ ተጠቀመው እያልኩኝ እየተናገርኩ ነበርና አልሰማኝም ሳወራ አይ ሙሉን ሰምቻለሁ ግን ሌላው ደግሞ ይሄ ወደ መንግስተ ሰማያት መግባት የምትለው ቃል ራሱ መግባት የምትለው አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ የተመለሰልህ አንድ መሆኑን መናገር የተመለሰልህ ኦኬ አንድ ነው ካልከኝ that's fine ግን ስታስረዳ ያኛውን መንግስተ ሰማያት የሚለው እንደ ሎኬሽን አይነት ነገር እንደዛ ወደ ጆሬ ስለሰማሁት ነው ግን አንድ ነው ካልከኝ መልስ ነው በቃ ምንም ጊዜ ማዋከን አያስፈልግም ግን ምንድነው መንግስተ ሰማያት ሌላው ደግሞ መንግስተ ሰማያት እንገባለን የሚለው ቃል ይሄ እንገባለን የሚለው ቃል ትንሽ አሳሳች ነው አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ አይደለም እኮ ስታወራ ለምሳሌ ጌታ ኢየሱስ የተቀበለ መንግስተ ሰማያት ይገባል የመንግስቱ ዜጋ ይሆናል ስትል ምን ይሆናል መሰለ ለኔ ፌግ ይሆንብኛል አሁን እንገባለን ሲባል የሆነ የድሮ አመለካከት አለ የሆነ ስፍራ ውስጥ የመግባት ነገር ግን ዮሐንስ ወንጌል ምዕራፍ 3 ላይ ግን ዳግመኛ ካልተወለድክ የእግዚአብሔርን መንግስት አታየው ነው የሚለው ማለት የእግዚአብሔር መንግስት እናያለን ኤክስፒሪየንስ እናረጋለን እንዴት ነው የምታየው አሁን የእግዚአብሔር መንግስት ኤክስፒሪየንስ እናረጋለን እና እንገባለን የምትለው ትንሽ የትርጉም መፋለስ አያመጣም በትህትና ነው የምጠይቀው አንተ ብዙ እግዚአብሔር ነገር የምታገለግለው እንደምነ በርታ በዚሁ ግን እንዴት ታየዋለህ ባጭሩ ለሌሎች ጊዜ ላለማ ስለዚህ ጥያቄን ክሊር እንዲሆንልኝ አንገባም በሚል ሴንስ ነው እየጠየቀኝ ያለው እንገባለን ሳይሆን የእግዚአብሔር መንግስት እናያለን ወደሚለው ቢሄድ ሞር የባይብሉን ትርጉም ይይዛል እንዴት ታየዋለህ ይይዛል ብዬ አስባለሁ
አዎ ተረዳው። ግን እንደዚህ ስጠይቀኝ አንገባም እያልከኝ ነው ያለው። እናያለን እንጂ አንገባም ነው ሳይሆን እንገባለን ሳይሆን የሚባለው ያ ትራዲሽናል ወርድ ነው። እናያለን በሚለው ቢተካ ነው። በቃ እሺ ተረዳው። ስለዚህ እንገባለን በሚለው ተስማማለህ ማለት ነው። አንገባም ሳይሆን ምንስማማ ከሆነ በሐሳቡ በቃል መጣላት የለብንም። ግን ቃሉን እፈልጋለሁ ካልክ ለምሳሌ እዛው ዮሐንስ ወንጌል 3:5 ላይ ምንድነው የሚለው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ሊገባ አይችልም። ስለዚህ ከተወለደስ ይገባል ማለት ነው። ሌላ ነገር አይደለም። ካልተወለደ አይገባም፣ ሊገባ አይችልም። ከተወለደስ ይገባል ማለት ነው። ሌላ ነገር የለውም። ስለዚህ ያዋል የሚለው ነገር ገብቶ ነው ገብቶ ያዋል ያን ነገር። ስለዚህ መጽሐፉ የሚለው ሊገባ አይችልም ምን ካላለ ካልተወለደ፣ ከተወለደስ ይገባል ማለት ነው። በዚህ መንገድ ልንመልሰው እንችላለን። አይ ቲንክ ስራ ላይ ሆኖ እየሰማን ያለው እና አሁንም ስራ መጥቶበታል መሰለኝ ትላለህ። እየሰማህ አይደለም? ያው ሌሎቻችሁ ሰምታችኋል እና እየተቆራረጠ ስለሰማው ሊሆን ይችላል። እሺ አይ ሰብቻለሁ። እኔ ሙሉ ስብከቱንም አሁን የመለሰልኝንም ሰብቻለሁ። አመሰግናለሁ። እሺ ቴንክ ዩ በጣም እናመሰግናለን። የሚቀጥል ካለ ማትቀር ሙሉን በደንብ የተማርን ስንመጣ ሜቢ ክሊር እየሆነ ይመጣል። ሰፊ ሀሳብ ስለሆነ እንዳልከው። እሺ አመሰግናለሁ። እሺ ቴንክ ዩ። እምነት ተስፋ ሰላም፣ እንዴት አመሻችሁ? ይሰማል አይደል? አዎ ይሰማል። እግዚአብሔር ይመስገን። ጥያቄህን አቅርብልን ፕሊዝ። እሺ መጀመሪያ ትምህርቱን ትምህርት ነው። ሙሉ ነገሩ በጣም ተስማምቶኛል። ግን መጨረሻ ላይ ስለ ሰራዊት ስትናገር የእግዚአብሔር ሰራዊት የሆኑት መላእክቱ ናቸው፣ እኛ በሰራዊትነት አንቆጠርም፣ ሰራዊት ደግሞ ያንን መንግስት የሚጠብቅ ነው ብለህ ተጋድሎን መንግስቱን መጠበቅ እኔ ደግሞ ዘጸአት ምዕራፍ 7 ቁጥር 4 ላይ የሰው ልጅ እስራኤል ህዝብ እስቲ እሱን እንዴት እንደምታገናኘው ብታስረዳይ ብዬ ነው ከተሰማው። ዘጸአት ምዕራፍ ኦኬ እሺ የእግዚአብሔር ሰራዊት እኛ እንባልም ወይ የሚል መሳይ ጥያቄው አይደል? ጥቅሱ የመጣው የተቆራረጠ እኔ ብቻ ጋር አይደለም የተቆራረጠው። የእግዚአብሔር ሰራዊት እኛ እንባልም ነበር ቅድም ያልኩት። አዎ እኛ እንባልም። እኛ ማለት ቤተክርስቲያን አትባልም። የእግዚአብሔር ሰራዊት ተብላ ቤተክርስቲያን አትጠራም። እንደዛ የተጠራችበት ክፍል አውድም የለም። ዘጸአት ላይ የሚያወራው ያው ከእስራኤል ጋር በተገናኘ እግዚአብሔር እስራኤላውያኖችን ከግብፅ ሀገር ለማውጣት የተጠቀመው ቃል ነው። ፈርዖንም አይሰማችሁም፣ እጄንም በግብፅ ላይ አደርጋለሁ፣ ሰራዊቴንም የእስራኤልን ልጆች ህዝቤን በታላቅ ፍርድ ከግብፅ ሀገር አወጣለሁ በማለት ተናግሯል። ስለዚህ ከእስራኤላውያን አንጻር እነሱ ተጠቀሱ እንጂ ቤተክርስቲያን የእግዚአብሔር ሰራዊት ተብላ አትታወቅም። የእግዚአብሔር ሰራዊት ተብላ አትታወቅም። ቅድም ደጋግሜ የተናገርኩት እኛ የእግዚአብሔር ሰራዊት አንባልም። የእግዚአብሔር ሰራዊት አንባልም። ቤተክርስቲያን ነች። ቤተክርስቲያን እንደምታውቁት ያው በሚቀጥለው ጊዜ ካገኘን በደንብ እናየዋለን እንጂ ቤተክርስቲያን ራሱ የሚለው ኤክሊሻ የሚለው ቃል የሚያሳየው ምንድነው ከተባለ መንግስትን ነው የሚያሳየው። መንግስትን ያኔ ነበር ኤክሊሻ የሚለው ቃል ጌታችን ኢየሱስ ክርስቶስ አይደለም የጀመረው ቃሉን። እሱም በነበረበት ጊዜ ኤክሊሻ የሚባለው ኮንሰፕት ነበር። ከፍ ባለ ተራራ ላይ ነበር የሚሰባሰቡት እነዛ ሰዎች አይደል? ፒክቸሩን ካገኘው እንደውም አሳያችኋለሁ። ከፍ ባለ ቦታ ላይ ይሰባሰባሉ። ያ ስብስብ ኤክሊሻ ይባላል። ልክ አሁን ፓርላማ እንደምንለው የመንግስት አካል ማለት ነው፣ ኤክሊሻ ይባላል። ስለዚህ ያ ስብስብ ጌታ ኢየሱስ ክርስቶስ የራሴን ምን አደርጋለሁ? ኤክሊሻን መሰርታለሁ፣ የራሴን ቤተክርስቲያን መሰርታለሁ ሲል የራሴን ነው የምመሰርተው፣ የራሴን መንግስት መሰርታለሁ እያለ ነው። ያ ደግሞ ማን ነው ከተባለ ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የመጣችው ቤተክርስቲያን ነች። ስለዚህ እቺ ቤተክርስቲያን መንግስት ነች እንጂ ለዛ እኮ የመንግስተ ሰማያት ቁልፎችን ሰጣሉ አይደል ያለው ጴጥሮስን። እዛ ክፍል ላይ ቁልፎች ነው፣ ኪስ ነው የሚለው በነገራችን፣ ቁልፎች ይላል። ከአንድ በላይ ነው፣ ቁልፎች ናቸው። የመንግስተ ሰማያት ቁልፎች ናቸው። ስለዚህ ይሄ የተሰጠው ለማን ነው? ለቤተክርስቲያን የተሰጠው። ስለዚህ ቤተክርስቲያን
መንግስት ነች እንጂ የእግዚአብሔር ሰራዊት አይደለች። ሰራዊት ተብላ ትጠራለች። ዘጸአት ላይ ያለው ሐሳብ ከእስራኤል አንጻር የተጠቀሰ ሐሳብ እንጂ ቤተክርስቲያን በየትኛውም አውድ የእግዚአብሔር ሰራዊት ነች ተብላ አልተገለጠችም። የእግዚአብሔር ሰራዊት ነች ተብላ አልተገለጠችም። ምናልባት ሚስ ያደረኩት ፖይንት ካለ ልታርም እችላለሁ። ቤተክርስቲያን የእግዚአብሔር ሰራዊት ነች የሚለውን ላይ ወይም ከምታውቁት ጥቅስ ካለ ልጽፉልኝ እንችላላችሁ። ቤተክርስቲያን የእግዚአብሔር ሰራዊት ነች የሚለውን ማለት ነው። እሺ ሜላይ ቴንክ ዩ። እንትን አንድ ላንብብና ሜቢ ይሄን እንደ መጨረሻ ጥያቄ እናድርገው ወይስ ሌላም ካለ መቀበል እችላለሁ፣ ችግር የለም። ምን ይላል እዚህ ጋር ኮሜንት ላይ ያለው? መንግስት ትምጣ የሚለው ጌታችን ያስተማረው ምንድን ነው የሚያመለክተው? እሺ መንግስት ትምጣ የሚለው ሐሳብ እንግዲህ ጌታ ባስተማረበት ክፍል ላይ ቅድምም የጠቀስኩላችሁ ጥቅስ ነበር አይደል? መንግስተ ሰማያት በመካከላችሁ ናት ሲል በውስጣችሁ ናት እያላቸው ነበር። እዛው ጥቅሱን ላንብብ። ሉቃስ 17:21 ላይ ደግሞ እነኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። ስለዚህ መንግስት ትምጣ የሚለው ከሆነ ቦታ ተቆርሶ የሚመጣ የሆነ ቴሪቶሪ አይደለም፣ የሆነ ግዛት አይደለም። ምክንያቱም ጌታ ኢየሱስ ምድር ላይ በነበረበት ጊዜ እንደዚህ አይባልም። መንግስተ ሰማያት እዛ ነች፣ መንግስተ ሰማያት እዚህ ነች አትባልም። መንግስተ ሰማያት በመካከላችሁ ናት። በመካከላችሁ የሚለው ቃል ቅድም እንዳልኳችሁ አዲሱ መደበኛ ትርጉም በውስጣችሁ ይሏል። ከታች ዳጉ ላይ በውስጣችሁ ናት ይላል። ስለዚህ መንግስት ትምጣ የሚለው በኋላ ላይ ከሚመጣው እግዚአብሔር በልጁ በክርስቶስ በኩል ከሚመሰርተው መንግስት ጋር የሚገናኝ ሐሳብ አባታችሁ ነው የሚለው ክፍል ማለት ነው። ስለዚህ ኦልሬዲ እቺ መንግስት ምን ብላለች? ተመስርታለች፣ በውስጣችን ተመስርታለች። እሱም ደግሞ ሮሜ 14 ቁጥር 17 ላይ ከመንፈስ ቅዱስ ጋር የሚገናኝ ሐሳብ እንዳለው መግቢያ ላይ ለመናገር ሞክሬ ነበር። ስለዚህ ከሆነ ቦታ የሚመጣ ሳይሆን በመካከላችን እና በውስጣችን ያለ ነው። ግን ሀፕን ያደረገው መቼ ነው ከተባለ ከኢየሱስ ክርስቶስ ትንሣኤ በኋላ ነው። ከኢየሱስ ክርስቶስ ትንሣኤ በኋላ ነው እና ይህን አባታችን ደግሞ ጌታ እንደምታውቁት ያስተማረው ቀድሞ ስለሆነ የተናገረው መንግስት ትምጣ የሚለውን ሐሳብ ጨምሮበታል ማለት ነው፣ ተናግሮበታል። ስለዚህ ጊዜውን ማወቅ በጣም ጠቃሚ ነው። ከኢየሱስ ትንሣኤ በፊትና ከኢየሱስ ትንሣኤ በኋላ ያለውን ሐሳብ ማለት ነው። እሺ ቴንክ ዩ በጣም ላይ ኤልዳድ የስ ታፕታፕ እያደረኩ ነው ከስር ቁጭ ብዬ። እሺ አንዳንድ ቁጥር በጣም የጻፍክ ነበር። ጥያቄ አለ? አይ ጥያቄ ሳይሆን ያው በዚሁ ላይ ያለውን ሐሳብ ለመጨመር። ቆይ አይ ሪፍሌክሽን ሌላ ጊዜ፣ ጥያቄ ብቻ ያለው ሰው ለጊዜው ይከታተል የለኝም። እሺ ቴንክ ዩ በጣም ጌታ ይባርክ። ስታጣፍ ይችላል። የግድ ጥያቄ ብቻ ነው መጠየቅ ያለብን? ለጊዜው ኦኬ እሺ ይሄን ልጠይቅ ነው። የእግዚአብሔር መንግስት አሁን መጥቷል አለ? አሁን ምድር ላይ አለ ወይንስ በእናንተ አስተምሮ ወይንም እውቀት ማወቅ ስለምፈልግ ነው። መንግስት ውስጣችን ነው። ወደ ሌላው ማለፍ እንችላለን። እሰማለሁ ቁጭ ብዬ ከተቻለ የሚቻል ከሆነ ካልሆነ ልውረድ። እሺ ቴንክ ዩ። ቤተ እምነቱን ግን ሳልጠይቀው በእናንተ አስተምሮ ስላለ ክርስቲያን ነው። እሺ አፊ አት ጎልድ የሚል ይታየኛል ዩዘርኔም። ጥያቄ ከሆነ ያለሽ እሺ። በጣም ብዙ አለ ሪኩዌስት ላይ እና እንዳንቆይ በጣም
ብዙ ከቨር ያላደረግነው ስላለ አዎ ያልነካናቸው በጣም ብዙ ፖይንቶች ስላሉ ዛሬ መግቢያ ነው። ጀስት ነው አሁን እንዲኖራችሁ የእግዚአብሔር መንግስት ሲባል ምንድነው የሚለውን ብቻ ነው እንጂ ብዙ ሀሳቦች አሉት። ያ ስለዚህ በቃ ይብቃን አይደለ? አንድ ጥያቄ ኦኬ እሺ እንዴ ማሩታ ጠይቂ ውስጥ እዚህ ገስት ውስጥ ያላችሁ ጥያቄ ካላችሁ ቶሎ ተናገሩና እንጨርስ። አሁባ ስም መጥራት ልጀምር። አንድ ጥያቄ ብለሽ ጽፈሻል። ከጊዜ አንፃር ፕሊስ ማይካችሁን ክፈቱና ቶሎ ተናግራችሁ እንጨርስ። እኔ ጋር ትንሽ ድምጽ ስላለ ነው እና የኔ ጥያቄ ምንድነው የሚሰማ ከሆነ ንጉስ ከአባት ይበልጣል ያለ ቢላ ትንሽ አውርቶ ነበር እና እሷ ቦታ ጋር የዳዊትና የአብርሃምን ዲስክራይብ ሲያደርግ የዳዊት ልጅ ተብሎ ተጀምሮ ከዛ በኋላ ነው የአብርሃም ይቀጥላልና እዛ ላይ በደንብ ትንሽ ያው ጨረፍ አርጓት ስላለፈ በደንብ ቢያወራበት ብዬ ነው። እሺ ምንድነው ሐሳቡ? ጌታ ተባለ ዳዊት አንደኛ ንጉስ ነው። ዳዊት ንጉስ ነው። ከዛ በኋላ ደግሞ በዛ ዙፋን ላይም ደግሞ ኢየሱስ ምን ያደርጋል? ይነግሳል። ስለዚህ ንግስና ከአባትነት ይበልጣል። ለምን ከተባለ ንግስና ምንድነው? ሹመት ነው አይደል? ማዕረግ ነው በሚሉት ያዙት አይደል? ማዕረግ ነው። ስለዚህ ማቴዎስም ሲጀምርልን ምን ብሎ ነው የጀመረው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው ያለው። ከዛ በኋላ ነው ቅድመ ተከተሉን ግን ሲያመጣ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ነው የሚቀጥለው። ከዛ እሴም ንጉስ ዳዊትን ወለደ። ተመልከቱ፣ እሴም ምንድን ያለው? ንጉስ ዳዊትን ወለደ። ለምን? ንግስና ትልቅ ቦታ አለው አይደል? ትልቅ ቦታ አለው እና ዳዊት ጋራ ስንመጣ ዳዊት ከማንነቱ ጋራ ከፖዚሽኑ ጋራ ገናኝቶ ነው የተናገረው። ቁጥር 6 ላይ ንጉስ ዳዊትን ምን አደረገ? ወለደ። ዝም ብሎ ዳዊትን ወለደ ብሎ ማለፍ ይችላል፣ ልክ እንደ ሌሎቹ። ግን ንጉስ ነውና ንጉስ ዳዊትን ወለደ። ሲጀምርም የዳዊት ልጅ ብሎ ነው የጀመረው። ለምን? ንግስና ይበልጣል። ይሄ ራንክ ከፍተኛ ራንክ ነው። ስለዚህ እግዚአብሔርም የሚጠራበት ነው ንጉስ የሚለው ማለት ነው። ስለዚህ ንግስና ከአባትነት ይበልጣል። በዚህ ምክንያት ጌታችን ኢየሱስ ክርስቶስ ከማንነቱ ጋር ስናይ የዳዊት ልጅ እየተባለ ሲጠራ ነው የምናገኘው። የዳዊት ልጅ እየተባለ ነው ሲጠራ የምናገኘው እና ከዚህ አንጻር ነው ልናየው የምንችለው። እሺ መላይ ተባረክልኝ በጣም አዶንም ኦሬዲ ሞዴሬተር ኮንክ ማየት ትችላለህ ብዬ አስባለሁ። ገስት ላይ ያሉ ሰዎች ብዙ ስለዚህ ለማወቅ ኢንተረስትድ ናቸው ማለት ነው። በሚቀጥለው ጊዜ ካለ ያኔ ምናልባት ሲያስተምር ይመልስላችሁ። እንግዲህ እንነጋገርና ቀና ጊዜው እንዲህ እየገባን የሆነች ነገር ጣል እያደረግን እንቀጥላለን። እንዳልኳችሁ ጌታ ዝም ብላችሁ እስቲ ያስቡት። ጌታ 3 ዓመት ከ6 ወር ያስተማረው ትምህርት ከዛ ለ40 ቀን ያስተማረው ትምህርት ማለት ምን ያህል ሰፊ እንደሆነ ምን ያህልም ዲፕ እንደሆነ እና እኔና አሁን እዚህ ቁጭ ብለን 1 ሰዓት ከምናምን ነው ሲያደርግ ነው እንጂ የኔትወርኩ ምናምን አውጥተ ነው ማለት ነው። ስለዚህ ምንም ልንሸርፍነው አንችልም። ጌታ ካስተማረው 5 ደቂቃን ሊሆን ይችላል የነካን፣ ወይም 1 ደቂቃን ይሆናል የነካናትና እንደሆነ እናንተ ሰጀስት ማድረገው በራሳችሁ እንደው እንድታጠኑ ማለት የእግዚአብሔር መንግስት ምንድነው የሚለውን አፕታይታችሁን ለመክፈት ነው ምንፈልገው። ስለዚህ አጥኑ፣ እባካችሁ አጥኑ፣ ወንጌላትን አጥኑ፣ ማቴዎስ ወንጌልን አጥኑ። ብዙ ጊዜ እኛ የምናጠነው ከወንጌላት ከሄድን ዮሐንስ ወንጌል ላይ ነው ፎከስ የምናደርገው። እኔ መጥፎ ነው እያልኩ አይደለም፣ ሁሉም የእግዚአብሔር ቃል ነው አይደል? ሁሉም የእግዚአብሔር ቃል ነው። ግን ትኩረታችን ግን ስናይ አብዛኞቻችን ኦልሞስት 90% በላይ ማለት እስከምችል ድረስ በኦንላይንም በአጥቢያም ደረጃ የሚጠናው ዮሐንስ ወንጌል ነው አብዛኛው ጊዜ ነው ያልኳችሁ። መልእክታት ላይ ደግሞ ስንሄድ አብዛኛው ጊዜ የሚጠናው ሮሜ፣ ዕብራውያን፣ ኤፌሶን፣ ገላትያ እነዚህ ናቸው የሚጠኑት እና አንዳንድ መልእክቶች የኛ እስከማይመስሉት ድረስ ትተናቸዋል።
ትተናቸዋል ስላችሁ በግሩፕ ደረጃ መንፈሳዊ ትረዱታላችሁ እያስባለሁ። አንዳንዱ ወደ ሌላ ዓላማ እንዳይወስደው ማለት ነው። እና የማቴዎስ ወንጌል እንዲህ ማጥናት እዛ ላይ ነው የምናገኘው የመንግስቱን ኮንሰፕት። ማርቆስ ላይ ነው የምናገኘው፣ ሉቃስ ላይ ነው የምናገኘው። ስለዚህ እነዚህ መጽሐፍቶች ተመሳሳይ የሚባሉት ሲኖፕቲክ ጎስፐልስ የሚባሉት ላይ ስለ እግዚአብሔር መንግስት አጥኑ፣ እባካችሁን አጥኑ። ምንድን ነው የእግዚአብሔር መንግስት? የኢየሱስ ክርስቶስ ለዚህ ነው የመጣሁት አለ፣ ለዚህ ነው የተላኩት አለ። እና ኢየሱስ የተላከበትን ምክንያት ምናስተማር የሚለው ነገር ከገባን እመሉኝ በምድር ላይ ለምንጠይቃቸው አብዛኛው ጥያቄዎቻችን መልስ እናገኛለን። በደንብ ነው መልስ እናገኛለን፣ በደንብ መልስ እናገኛለን። እና እንድታጥኑ ይህን ፍላጎት አጥኑ። እኔ ደግሞ በቻልኩት አቅም ከሊዱ ጋር እየተነጋገር ምናደርጋለን እንደዚህ ፕሮግራሞችን እያዘጋጀን ማቴዎስ ወንጌል ላይ ጌታችን ካስተማረው ኤሌመንቶች ጋር አገናኝተን እንትናደርጋለን፣ ትምህርት እንሰራለን ማለት ነው። ትምህርት እንሰራለን እና አጥኑ ባካችሁ፣ ማቴዎስ ወንጌልን አጥኑ። እሱ ማለት ፈልጋለሁ። ቅድም አንድ ያነበብኩላችሁ ክፍል እንትን ይላል። ቆይ ላንብብላችሁም አንድ ክፍል ማቴዎስ ወንጌል ምዕራፍ 6 ላይ ወደ ሰማይ ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባችኋል፣ እናንተ ከነርሱ እጅግ አትበልጡምን ይላል። ማለት ዝም ብለን ስናስበው የሆነ ትንሽ ምሳሌ ይመስላል አይደል? ማለት አሁን መጥቼ ሊዱ ኮፍ ትበልጫለሽ ብለሽ ምን ለማለት ፈልጎ ነው የሚለው ስምትኛ። አሁን ይህን ጥቅስ አላነብ፣ ይህን ጥቅስ ባታውቁትና መጥቼ ኮፍ ትበልጫለሽ ምናምን ብላችሁ ምን ለማለት ፈልጎ ነው ኮፍ ትበልጫለሽ? ሊሰድበኝ ነው ምንድን ነው ልንል እንችላለን። ግን ጌታ ምን አለ? ወደ ሰማይ ተመልከቱ አለ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ አላለም። በነገር የእናንተ አባት ነው የሚያደርግ። ለነሱ አባት አይደለም፣ ለነሱ ፈጣሪ ነው እንጂ አባት አይደለም። እንደምታውቁት የእግዚአብሔር አባትነት ዳግም ለተወለዱት ብቻ ነው። ስለዚህ ለነሱ ምንድን ነው? ፈጣሪ ነው። ለአንተ ግን አባት ነው። ስለዚህ ያንተ አባት እነዚህን ወፎች ምን ያደርጋል? ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን አለ። ከወፍ እበልጣለሁ የሚለው ንግግር ብቻ መሆን የለበትም እያለ ነው። ህይወት መሆን አለበት። ማለት ከወፍ የሚበልጥ ህይወት ያስፈልጋቸዋል፣ እምነት ያስፈልጋቸዋል። እንደምታውቁት አሁን ለምሳሌ አንድ ምሳሌ ቢሰጣለ፣ ወፍ እንዲህ ሊሰበር ያለ ቅርንጫፍ ላይ ልትቆም ትችላለች። ሊሰበር ያለ እና እንዴ ሊሰበር ነው ምናምን እያለ እሷ ምንም አይመስላትም። ለምን ከተባለ እሷ የምትተማመነው በቅርንጫፉ አይደለም፣ በክንፏ ነው። እምነት ያላት ክንፏ ላይ ነው። ቢሰበርም ለእሷ ለውጥ የለም፣ አትወጥቅም፣ በራ ትሄዳለች። አያችሁ፣ እኛ ከዚህች ወፍ የሚበልጥ እምነት ያስፈልገናል። ማለት ምርኩዛችን ሊሆን የሚገባው እግዚአብሔር ላይ ያለን እምነት ነው። ልክ ወፏ ክንፏ ላይ እንዳላት እምነት እኛ እግዚአብሔር ላይ እምነት አለን ወይ ነው ጥያቄ። እና ከወፍ ትበልጣለህ ወዳጅ፣ ከወፍ የሚበልጥ እምነት ያስፈልጋል። ሉቃስ ላይ ሄዳችሁ ካያችሁት ሉቃስ የሚለው ደግሞ ቁራ የሚል ሀሳብ አለው። ከሱም ትበልጣላችሁ ይላል። ከዛ ስለ ልብስ ለምን ትጨነቃላችሁ ካለ በኋላ ተመልከቱ፣ የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አሁን ኢየሱስ ተፈጥሮን እንድናይ ነው የሚፈልገው፣ ከተፈጥሮ እንድንማር ማለት። ከእግዚአብሔር ቃል መማር ሲያቅተን ከተፈጥሮ ተማሯል። እዩ ምንን እዩ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። እሱ ፈጣሪያቸው ነውና ያውቃቸዋል አይደል? እና እኛ ደግሞ እንድናስተውል ይሰጠናል። ሁሉ ነገር የተፈጠረው ለሰው ልጅ ስለሆነ አይደክሙ አይፈትሉም። ነገር ግን እላችኋለሁ ምን ሰለሞንስ እንኳን በክብሩ፣ እንግዲህ ሰለሞን ንጉስ ነው፣ እንደ ምሳሌ አድርጎ አምጥቶታል። ንጉስ ብቻ አይደለም ጠቢብ ነው። ከሰው ዘንድ ጠቢብ ከፈለግን ሰለሞን ነው የምናገኘው። ግን ከሰለሞን የሚበልጥ ደግሞ ኢየሱስ አለ። ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። ምን ሊያስተምረን ፈልጓል? ሰለሞን ንጉስ ነው። ሰለሞን ጠቢብ ነው። ምንም ንጉስ ቢሆን፣ ምንም ሀብት ቢኖረው፣ ምንም ጠቢብ ቢሆን
ሜዳ ላይ እንዳሉ አበቦች መልበስ አልቻለም፣ ማጌጥ አልቻለም። ሰለሞን ጥበቡ አላደረገለትም፣ ገንዘቡ አላደረገለትም፣ ፓወሩ አላደረገለትም። በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት አለ? ምን እያለን እንዴት አያለብሳችሁም እኮ ነው አይደል? እንዴት አያለብሳችሁም? እግዚአብሔር ማለት ሰለሞን እንኳን እንደዚህ አልለበሰም። ዛሬ ታይቶ ነገ የሚጠፋውን የሜዳን ሳር እንዲህ ካስዋበው እግዚአብሔር እናንተንማ እንዴት አያለብሳችሁም? እግዚአብሔር እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። አሕዛብ ማለት ከመንግስቱ ውጭ ያለ ነው። ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ከዛስ ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። አያችሁ? ስለዚህ ምን አድርጉ አለ? መጀመሪያ የእግዚአብሔር መንግስትን ምን በሉ? ጽድቁንም ፈልጉ። ስለዚህ ለመፈለግ ለማወቅ መጀመሪያ መረዳት አለብን። እሱ ነው ፖይንቱ። ምንድነው የእግዚአብሔር እንዴት ነው የሚንቀሳቀሰው? እንዴት ነው ፋንክሽን የሚያደርገው በእኛ ውስጥ የሚለው ነገር ሲመለስልን አሁን የምንጠይቃቸው የኑሮ ጥያቄዎች ይመለሱልናል። ብዙዎቻችን የኑሮ ጥያቄ ነው ያለን አይደል? የኑሮ ጥያቄ ነው ያለን አብዛኞቻችን፣ ይመለሳል። ከዛስ ከኑሮ ጥያቄ ካለፍን ደግሞ የሳይኮሎጂካል ጥያቄ ይኖረናል፣ የጭንቀት ዲፕሬሽን ምናምን ነገር፣ እሱንም መልሶልናል ቁጥር 34 ላይ። ነገር ግን ለራሱ ለኑሮ ጥያቄ ምን በላለሁ፣ ምን ጠጣለሁ፣ ምን ለብሳለሁ፣ ምን አድርጋለሁ፣ እንዴት ኖራለሁ ለሚለውም ጥያቄ የእግዚአብሔርን መንግስት ማወቅ፣ መረዳት፣ መፈለግ፣ መጠማት መልስ ነው። ስለዚህ ምን እናድርግ? በቃ እናንብብ፣ ማቴዎስ እናጥና። ይህን ካደረግን መልስ እናገኛለን። ጨርሻለሁ። በጣም ኢንጆይ እያደረግነው ነበር። ጌታ ይባርክ። ሜላይ መንፈስ ቅዱስ በመራ መንገድ ስለሄድክ በጣም መልካም ጊዜ ነው የነበረ። ጌታ ይባርክ ያላችሁ ኮመንት ላይ ሜላን ባርኩት። ጸጋ ይብዛል ሜላይ። ሆፕፉሊ ይሄ መጀመሪያችን እንጂ መጨረሻ ጊዜ አይደለም፣ እናገኛለን። ጸጋ ይብዛል። ኤቢና ማአዚ ውስጥ ገስት ላይ ስለሆነ ያላችሁት ማለት የምትፈልጉት ነገር ካለ በሉና እንጨርስ። ሜሎስ ሊዱ ሁላችሁም ታችም ያላችሁ እንዴት ናችሁ? ሜሎስ ተባረክ። በጣም ጥሩ ትምህርት ነው ያስተማርከን። እንደዚህ በርዕስ ኮሄረንት ያለው ነገር ብንማር ጥሩ ነው። ኦቨርኦል ያለውን ትምህርት መረዳት እንድንችል። ሌላው የሰጠው ኮሜንት መጽሐፍቱን በሙሉ መንፈሳቸው ለማንበብ መፈለግ አለብን እና ደግሞ የተረሱ ያልካቸው መጽሐፍት አሁን 66 ነው 81 ነው ምናምን እንላለን፣ ግን 20 አይሞሉም። አዘውትረን ምናነባቸው የሚያሳዝኑኝ እነ ፊሊሞና፣ እነ ይሁዳ፣ እነ አብድዩ፣ እነ ሶፎንያስ ምናምን አሉ። ጠያቂ የሌላቸው መጽሐፍት አሉ ብዙ። ግን ኢንስፓይሬሽን ስንል፣ ካነን ስንል፣ የእግዚአብሔር ቃል ስንል the whole counsel of God የምንረዳው ኮምፕሊት የሆነው ነገር ለትምህርታችን ተቀምጧል የምንለው የውጣ እንኳ አዮታ የምንላት አንዲት ቁራጭ የሆነች ቃል እንኳ ልትቀርብን አይገባም። ስለዚህ አንዳንድ ጊዜ በአመት ውስጥ ሙሉን መጽሐፍ አንብቦ መጨረስ የሚባለው ይሄንን ችግር ለመቅረፍ ነው። የተረሱ መጽሐፍት እንኳ አድሬስ እንዲደረጉ ማለት ነው። ያስተማርከን ትምህርት በጣም ጥሩ ነው። ኮሜንትን በጣም አሪፍ ነው። ተባረክ። ሊዱም ተባረኪ። ቴንኪዩ በጣም እሺ ሚላይ በጣም እናመሰግናለን። የሚገርም እግዚአብሔርን ቃል ነበር ያካፈልከን።
ስለነበረን ቆይታ እግዚአብሔር ክብሩን ይውሰድ። በአንተ ውስጥ ስላለው ጸጋ እግዚአብሔርን እናከብራለን። ሊዱ ያንቺን ቤትሽን ከፍተሽ እንደዚህ ስላወያየሽን እግዚአብሔር አምላክ አንቺንም ይባርክ። ቴንክ ዩ ሶ ማች። አሜን። ማዚ የዛሬሽ ካለ ቀጥል። ከዛ በቃ ሜላ እናሰናብተን ጨርስኛ። እሺ ሜላዬ፣ እግዚአብሔር አምላክ ዘመንን ይባርክ፣ ተባረክልን። በተለይ ከሃይማኖታዊ ብቻ አመለካከት ወጥተን መጽሐፍ ቅዱስ እንደሚል ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት በመንፈሱ ለኛ ገለጠ ይላልና እንዲህ አይነት ያለን የእግዚአብሔር መንግስት ነገር ብዙ ጊዜ ባይፓስ የሚታለፍ ነገር ነው እና አመለካከታችንም እንደዛው ያደረግነው የመንግስት ለውጥ ነው። ቀደምም ስትናገረው ነበረ ዮሐንስ መጥምቁ ራሱ ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ የአእምሮ ለውጥ አድርጉ። የተወለድንበት አንድ መንግስት አለ። በዛ መንግስት ውስጥ እንዴት ፋንክሽን ማድረግ እንዳለብን ብዙ ጊዜ የምንማረውና የምናገኘው እውነት አይደለምና እግዚአብሔር ዘመንን ይባርክ። እንደውም አንዳንድ በጣም አስተምሮቶቻችን ተቀይረው እዚህ ምድር ላይ እንዴት ተመቻችተን እንደምንኖር ምናምን ስለመጠርመስ ምናምን ነገር ነው የምንማረው እና እግዚአብሔር ከዛ አውጥቶን ሰማያዊ ነገር እንድናስብ እንደ መንግስት ልጆች እንድንመላለስ ጌታ እንዳለው ህዝብ ተገዦች ሆነን እንድንኖር የሚያደርገን አስተምሮ ስለሆነ ጌታ ዘመንን ይባርክ። አሁንም ያብዛልህ። ሆፕፉሊ ያው እንደዚህ አፒታይዘሩን አስቀምሰን እንዳጠፋ መተ እነዚህን ሀሳቦች በደንብ ብንማራቸው በእውነት ብዙ እናተርፋለን። ህይወታችንም ይስተካከላል። ማለት ለካ እንዲህ ነኝ ያው የንስሯ ታሪክ ይሆናል እና በዶሮ መካከል እየኖረች ሰማይ ማየት ስትጀምር ነው ማን መሆኗን የገባት እና ወደ ሰማይ የሚያሳዩን ትምህርቶች እግዚአብሔር ያብዛልን። ተባረክልኝ ሜላዬ፣ ዘመን ይባረክ። ሊዱዬ ሊቀ ሊቃውንት ዘመንሽ ይባረክ፣ ተባረኪ። ይህንን ሆስት በማድረግ እናንተ በተለይ ሌሊት ሆኖ በእውነት ጸጋ ይብዛላችሁ። እንደዚህ ቁጭ ብላችሁ ሰዎች እንዲጠቀሙ ማድረጋችሁ ትልቅ ነገር ነው። ተባረኩልኝ። አሁን የገባችሁ ሁላችሁንም ሰላም ብያለሁ። ተባረኩልኝ። እሺ ሜላዬ የምትለን ነገር ካለ በለንና እንጨርስ። ተባረኩ። እኔም በጣም ነው የማመሰግነው። ጸጋ ይብዛላችሁ። ሊዱ ይህንን መድረክ ስለሰጠሽ እናመሰግናለን። በስተመጨረሻ ያው ቅድም እንዳልኩት አጥኑ፣ ማቴዎስ ወንጌልን በደንብ አጥኑ። ስለ እግዚአብሔር መንግስት ያለውን ኮንሰፕት በደንብ ለመረዳት ሞክሩ። ጽሁፎችን ለማንበብ በዚህ ዙሪያ የተሰሩ ስብከቶችን ብዙ አማርኛ እንደውም አላገኘሁም እውነት ለመናገር በዚህ ጉዳይ ላይ ግን በቻላችሁ አቅም መጽሐፉን አጥኑ። ኮሜንተሪዎች ይዛችሁ መጽሐፍ ቅዱሱን ለማጥናት ሞክሩ። ጸጋ ይብዛላችሁ። እንደ ጌታ ፍቃድ እንግዲህ ሌላ ቀን በዚሁ ርዕስ እንቀጥላለን ማለት ነው። ቀደም ብለን እንግዲህ ማስታወቂያ ሊዱ ትሰራለች። ቀኑን በውስጥ እንነጋገርና እንደዛ እንቀጥላለን። በርቺልኝ። ጸጋ ይብዛላችሁ። ሁላችሁንም ወዳችኋለሁ። መልካም ቀን፣ መልካም ምሽት፣ መልካም ጊዜ ይሁንላችሁ። እሺ ሜላዬ በጣም እንወዳሃለን። ተባረክልን። ቴንክ ዩ ጋይስ ሁላችሁም። ጌታ ይባርካችሁ። እሺ ተባረኩ ጋይስ። ጌታ ይባርካችሁ። ገስት ላይ ያላችሁ እየወጣችሁ ኮፒ ሊንክ ያደረጋችሁ ሼር ያደረጋችሁ ኮመንት ያደረጋችሁ ብቻ አብረን ያገለገልን አብረን የተገለገልን ሰዎች ሁላችሁም ጸጋ ይብዛላችሁ። በጣም አመሰግናለሁ። ማዕዚያ ሁሉ ዘርሽ ሁላችሁም ተባረኩ። ተባረኪ ሊዱ።